ፖኬት ኤሪያ በመትሉት እናንተ ቦታ ላይ የሚኖረው ሰው ነው እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን መልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም እንግዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጠን እንዳያችሁን በመረጃ ምን ጠይቀው ነው ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝማል እንዳላችሁትም አናውቅም ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳል እኛ በደንብ በመረጃ ጭምር የምናውቀው ስለሆነ እንደምታውቁት የዘርፍ ሰራተኞችን መብት ፕሮቴክት ሳያደርጉ የዘርፎችን አሳድጋለሁ የሚባለው ነገር እጅግ በጣም ውሸት እንደሆነ ስለምንረዳ ስለምናቀኛ ብቻ ያልነው ሳይሆን ስለሆነም ጭምር ማለት ነው። ሁለተኛው ጥያቄ አሁን በተጠቀስኳቸው ጦርነቶች ምን ያህል ቅርስ እንደወደመ አታውቁም ወይ? ሌሎች ወንጪ ኮይሻ ብላችሁ እዚህ የጠቀሳችኋቸው ፕሮጀክቶች ከማህበራዊ ህይወቱ ከሀብት ንብረቱና ከአጠቃላይ ከህይወቱ ላፈናቀላችሁት ዜጋ ምኑ ነው የሚለውን እንድትመልሱልን እንፈልጋለን። አለው ሁኔታ የምታገኙት ወይ የሚገኘው ገቢስ ለጦርነትና ለቤተ መንግስት እንደሚውል የኢትዮጵያ ህዝብ አያውቅም ብላችሁ ነው ወይ የምታስቡት የሚለውን ለመጠየቅ እንወዳለን። ሌላው ጥያቄያችን ትኩረታችንን የኢኮኖሚ ሉዓላዊነት ለማስጠበቅ ነው ብላችኋል ቅድም። ፓርቲያችሁ በተደጋጋሚ ላለፉት 7 ዓመታት እንኳን የኢኮኖሚ ልዕልና ይቅርና የሀገርና የህዝብ ልዕልናን ደፍሮ ያስደፈረ ስለመሆኑ አታውቁም ወይ የሚለውን እንድትመልሱልን እንፈልጋለን። በተመሳሳይ አሁን ላይ ባለው ጦርነት ምክንያት ወደ ኢንዱስትሪው ስንመጣ የተዘጉ ፋብሪካዎች አሉ ኢንዱስትሪዎች አሉ ቁጥራቸውን እዚህ ጋር መዘርዘር አይጠበቅብኝም በጣም ብዙ ናቸው ምናቃቸውም ማናቃቸውም ስላሉ ማለት ነው እነርሱንስ እንዴት ትታችኋቸው ነው ኢንዱስትሪዎችን እያሳደግን ነው ፋብሪካዎችን እያዘመንን ነው ለማለት የደፈራችሁት በመጨረሻም አሁን በኢትዮጵያ የሚታየውን ችግር ሜርሊ የጸጥታ ችግር ብላችሁ ገልጻችሁታልና በተለይ ከቱሪዝም አንፃር ቅርሶች መውደም አለ አጠቃላይ ደግሞ የሰላምና ጸጥታ ችግር ያላችሁት እኛ ጦርነት ፉል ፕሌጅድ ዋር በመንለው ምክንያት ህዝብ ያለቀበት ንጹሃን እየሞቱበት ባለው ጦርነት ምክንያት የቱሪዝም ሁኔታው እንዳላደገ እናውቃለን ምክንያቱም ሰላም እንኳን ለቱሪዝም ቀርቶ ለየትኛውም ኢኮኖሚ ቤዝ ስለሆነ እናንተም የምትክዱት ሀቅ ስላይደለ ማለት ነው በየትኛው መዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም በማዕድን እና በአጠቃላይ በኢንዱስትሪን የተመለከተ እድገት ያመጣው የጠቀስኳቸው ነገሮች በፍጹም የኢትዮጵያ ውስጥ የቱሪዝም እድገትን የማዕድን ዘርፉን እድገት እንዲሁም ደግሞ አጠቃላይ የማደግ ሁኔታው ሳይሆን የሚያሳዩት የመውደቅ ሰዎችም ከሰውነት ክብር በታች የመሆናቸውን ነው የሚያሳዩትና ሰውን ተኮር ያላደረገ እናንተ ልማት ብላችሁ የምትጠሩት ሁኔታ በምን አይነት መልኩ ለቱሪዝሙ ፖዚቲቭ ኢምፓክት አምጥቷል ብላችሁ ነው የምታስቡት? ይህንን እንድታብራሩትና የእናንተን እይታ ብትገልጹልን ወይስ እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ ሌላ ኢትዮጵያዊስ አለው የሚለውን እንድትገልጹልን እንፈልጋለን። እናመሰግናለን። ኢትዮጵያ በአፍሪካ ቁጥር 1 ከሚባሉ የቱሪዝም መዳረሻዎች ውስጥ የምትጠቀስ ናት። ከ11 በላይ የሚደርሱ ዓለም አቀፍ ቅርሶችን ያስመዘገበች ሀገር ናት። ከቱሪዝም ዘርፉ የሚገኘው ሀብት ቢመዘን ከአፍሪካ 10 እስከ 20ኛ ደረጃ ውስጥ ያለች ነች። ይሄ ከሰላሙ ጋር ሊያያዝ አይችልም ወይ? ሰላሙ በትክክል በቱሪዝም ፍሰቱ ላይ ያሳደረው ተጽዕኖ የለም ወይ? ይሄንን ጥያቄ ሰፋ አድርገን መመልከት ይኖርብናል። አንደኛው እይታችን መሆን ያለበት ኢትዮጵያ ትልቅ ሀገር ናት። ቀደም ሲል አንዱ ሲነሳ የነበረው ጥያቄ በተለይ ከትብብር በኩል ኢትዮጵያ በተለይ ሰሜናዊ ኢትዮጵያ አካባቢ ላይ ያሉ ግጭቶች እነዚህ እያሉ እንዴት ይሄን ያህል የቱሪስት ቁጥር ተመዘገበ የሚል ሀሳብ ተነስቶ ነበር። የብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። የብልጽግና ኢትዮጵያ ሰሜኑንም ደቡቡንም ምዕራቡንም ምስራቁንም በአጠቃላይ ኢትዮጵያን በምሉእነት የሚመለከት ፓርቲ ነው። ከዚህ ጋር በተገናኘ የኢትዮጵያ የቱሪዝም ሀብቶች እጅግ በጣም ብዙ ናቸው። እንኳን አሁን ከተሰሩት
ቀርቶ ከዚህ በኋላ 10-20 ዓመታት በስፋት ሊሰራበት የሚገባ እና እንደ ሀገር ልናገኘው የሚገባው ጥቅም በዛው ልክ ማደግ ያለበት ዘርፍ ነው። ከዚህ በፊት የብልጽግና ፓርቲ የሚመራው መንግስት ከመምጣቱ በፊት የቱሪዝም ዘርፍ ከማህበራዊ ዘርፍነቱ ባሻገር ራሱን ችሎ በመንግስት ቀጥተኛ ኢንቨስትመንት እየተደረገበት የነበረ ዘርፍ አይደለም። ስለዚህ ይሄ ለተከታታይ ዓመታት እንደ ሀገር ልናገኝ ይገባው የነበረውን ጥቅም አስቀርቶብናል። አሁን ብልጽግና እየሰራ ያለው ይህንን ሀቅ ለመቀየር ነው። እንደ ሀገር ባለፉት ጥቂት ዓመታት ባለፉት 4-5 ዓመታት ብቻ በተለይ በዓለም አቀፍ ደረጃ ትልቅ ተጽዕኖ አሳድሮብን የነበረው የኮቪድ ወረርሽኝ ያሳደረውን እስከ 0 የሚደርስ በአጠቃላይ በብዙ ሀገራት ላይ የነበረውን የቱሪስት እንቅስቃሴ በፍጥነት እንዲያገግም በማድረግ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። እነዚህ በተለያዩ ቦታዎች ላይ በመንግስት ትኩረት ተሰጥቷቸው በተለያየ የፋይናንስ ሞዴል እየተሰሩ ያሉት መዳረሻዎች እየታደሱ ያሉት ጥንታዊ ቅርሶቻችን የፈጠሩት እድል ነው ዳግም ወደዚህ እድገት እንድንገባ ያደረገው። በነገራችን ላይ ከጥቂት ቀናት በፊት የዩኤን ቱሪዝም ያወጣው መረጃ አለ። ይሄ መረጃ ምንድነው የሚያሳየው? በዓለም አቀፍ ደረጃ ከፍተኛ እድገት በቱሪዝም ዘርፍ ላይ ያስመዘገቡ ካሉ ሀገራት መካከል አንዷ ኢትዮጵያ መሆኗን እና 15% ዓመታዊ እድገት በ2025 ዓመት ብቻ ያስመዘገበች ሀገር መሆኗን አንስቷል። ይሄ የመጣው መንግስት ለዘርፉ የሰጠው ልዩ ትኩረት እና የሰራቸው እነዚህ መዳረሻዎች ናቸው። እነዚህ መዳረሻዎች ለኢትዮጵያ ህዝብ ምኑ ናቸው፣ ለማህበረሰቡ ምኑ ናቸው ተብሎ ከታየ መዳረሻዎቹ እና የኢትዮጵያን አቅም በአግባቡ ካለመረዳት የሚመነጭ ነው ብለን እናምናለን። እነዚህ መዳረሻዎች መዝናኛ ቦታዎች ብቻ አይደሉም። መዝናኛ ቦታዎች ናቸው ብሎም አይደለም ብልጽግና ትኩረት ሰጥቶ እንዲሰራባቸው እያደረገ ያለው። እነዚህ መዳረሻዎች በዙሪያቸው መሰረተ ልማቶችን ይዘዋል፣ መንገድን ይዘዋል፣ ውሃን ለማህበረሰቡ ያቀርባሉ፣ የቴሌኮም አገልግሎትን ይዘው ይሄዳሉ። መብራት የሌለባቸው አካባቢዎች መብራት እንዲገባ በማድረግ በዙሪያው ያለው ማህበረሰብ በከፍተኛ ሁኔታ እንዲጠቀም እያደረጉ ነው። አሁንም ቢሆን ለክቡራን የፓርቲ ተፎካካሪዎች በዚሁ አጋጣሚ መልእክት ማስተላለፍ የምፈልገው እነዚህን ቦታዎች ካለማየት የሚመነጩ ቦታዎቹ ከማህበረሰቡ ጋር ምን ያህል ጥልቅ ቁርኝት ያላቸው መሆናቸውን ካለመረዳት የሚመጡ በመሆናቸው እነዚህን ቦታዎች በታላቅ አክብሮት የሄዳችሁ እንድትጎበኙ ቦታዎቹን እንድታዩና ማህበረሰቡ ምን ያህል ከነዚህ ስራዎች እየተጠቀመ እንደሆነ ሊጠፉ ደርሰው የነበሩ ቅርሶቹ እየተጠበቁለት ከዚህ በፊት ታይተው የማይታወቁ አካባቢዎች ዳግም እንዲለሙ ለልጆቹ የስራ እድል እንዲፈጠርለት ማድረግ አስችሏል። በነገራችን ላይ ባለፉት ጥቂት ዓመታት ብቻ በቀጥተኛ የቱሪዝም ኢንዱስትሪው ከ1 ሚሊዮን ያላነሰ የስራ እድል ተፈጥሯል። እነዚህን ቁጥሮች የምናነሳው በዓለም አቀፍ ደረጃ እውቅና ያላቸው ስለሆኑ ነው። እንደ ተቋም እንደ መንግስት የሚወጡ መረጃዎች ብቻ አይደሉም። የዩኤን ቱሪዝም በተለያዩ ጥናቶች በዓለም አቀፍ ደረጃ ያወጣቸው ቁጥሮች ናቸው። ትብብር ለኢትዮጵያ ቀደም ሲል ሲያስተዋውቅ ሃይማኖትና ቱሪዝምን እንለያለን የሚል ሀሳብ ሲያንጸባርቅ ተመልክተናል። እንደምናውቀው የኢትዮጵያ የቱሪዝም ሀብቶች በርካቶቹ ከሀገር ባህል፣ ከሀገር ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም ያስከትላል? ሌላኛው የቱሪዝም ሀብትን በሀገር ደረጃ ለሀገር ሀብት ለመጠቀም የሚያስችላችሁ ሳይንሳዊ የብራንዲንግ ሞዴል ስልት አላችሁ ወይ? ካለ እሱ በዝርዝር ይገለጽ። ማዕድንን በሚመለከት ፓርቲው የሀገሪቱን የማዕድን ሀብት ማውጣትና ለሀገር ልማት መጠቀም የሚያስችል የህግና የፋይናንስ መዋቅሩ ምንድን ነው? እሺ፣ አመሰግናለሁ። በተነሱ ጥያቄዎች ላይ አንዳንድ ደግሞ የትብብሩን የቅንጅቱን አባል ፓርቲዎች በሚመለከቱ የተነሱ ሪማርኮችን አድሬስ አደርጋለሁ። ከዚህ ከጋዜጠኛው በኩል ለተነሱ ጥያቄዎች ስጀምር ሃይማኖትና ቱሪዝምን እንለያለን ማለት አንድ ላይ አናስኬዳቸውም የማለት እንትን አይደለም። ስለዚህ ምናልባት የቋንቋ ክላሪፊኬሽን ችግር ከሆነ እኛም ይቅርታ እንጠይቃለን። በዛ መንገድ ነው መረዳት ያለብን። ነገር ግን በተለይ የሃይማኖት ቅርስ የሆኑ ጉዳዮችን በሃይማኖት ተቋማቱና በእምነት ተከታዮቹ ብቻ ሳይሆን አጠቃላይ እንደ ሀገር ኢትዮጵያዊ ባለቤት እንዲሆንና ከዛም ባለፈ ደግሞ በዓለም አቀፍ ደረጃ
እንዲሁ የሃይማኖቱ ወይም የእምነቱ ተከታዮች ብቻ ሳይሆኑ በቱሪዝም መስህብነቱ ደግሞ በሌላ በኩል የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን የሚል ሀሳብ ነው ያለን። በዛ እንዲያዝ ነው የምንፈልገው። ህግና የፋይናንስ ማዕቀፍ ጋር በተያያዘ እንዲሁም ደግሞ ሁለተኛውን ሳይንሳዊ የብራንዲንግ ሞዴል ስልት የሚለውን በተመለከተ እንደምታውቀው የቱሪዝም ጉዳዮች እንዲሁም ደግሞ የማዕድንንም ሆነ የኢንዱስትሪ መስክን ብንመለከት ነገሮች እንደየመስካቸው መለየት እንዳለባቸው እናምናለን። ለምሳሌ በኢንዱስትሪው ጉዳይ ላይ የግብርናም ኢሹ ልናነሳ እንችላለን። ከዛም ባለፈ ደግሞ አጠቃላይ እንዲሁ ኢምፖርት ኤክስፖርት ዘርፉንም ልናነሳ እንችላለን እና ከዛ ውስጥ እያንዳንዱ የተለያየ የብራንዲንግ ሞዴል እንደሚኖረው ነው የምናውቀው። ነገር ግን በተለይ የብራንዲንግ ሞዴላችን ወይም ደግሞ የምንጠቀመው ስልክ ሀገር በቀል የሆነና የኢትዮጵያን እሴት፣ ባህል፣ ትውፊት እንዲሁም ደግሞ አጠቃላይ ኢትዮጵያዊ ማንነትን የሚጠቀም እንዲሆን ነው የምንሻው። ነገር ግን ያንን ስናደርግ ደግሞ አጠቃላይ በዓለም አቀፍ ደረጃ ተቀባይነት ያላቸውና ከዓለም ጋር ሊያወዳድሩን ሊያካሂዱንና ለዛም ተወዳዳሪ እንድንሆን ሊያደርጉ የሚችሉ ስልቶችን ነው የምንጠቀሙት። ትብብሩ የኢትዮጵያን የቱሪዝም ሀብት ለዓለም ገበያ ማስተዋወቅ ይችል ዘንድ የሚከተላቸው ግልጽ የሆኑ የብራንዲንግ ሞዴሎቹ ምንድን ናቸው? የብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጽ ይልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል፣ እምነት፣ ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት፣ ማህበረሰባዊ ወግ፣ እሴት፣ ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛውም መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር፣ ባህል፣ እምነት፣ ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድን ነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር፣ ለህዝብ፣ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለአማራ ህዝብ እታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን መልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንጻር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው ያልተመለሱ ጥያቄዎችን ባልደረቤ ይመልሳል። ወደ መዝጊያው ላይ ይመለሳለሁ። እኔ ያቀረበነው ሃይማኖታዊና መንግስታዊ የቱሪስት መዳረሻን እንለያለን በሚል ነው ያቀረብነው።
ያ ማለት ሃይማኖታዊ እሴት ያላቸውን የቱሪስት መዳረሻና መንግስታዊ በህዝብ የሚገነቡ የቱሪስት መስህቦችን ለይተን እንሰራለን ማለት ነው። በዛ እንዲታረም እንዲያዝ እፈልጋለሁ። ከብልጽግና የተነሱትና ለብልጽግና ያነሳው ጥያቄ ላይ የተሰጠው ክላሪፊኬሽን በአግባቡ የቀረበ አይደለም። በሰሜናዊ ኢትዮጵያ አካባቢ ብለን የምንጠራው ትብብሩ እንደ ትብብር የምንቀጠለው አፋር፣ ትግራይና አማራ ክልል ከፍተኛው የቱሪስት መስህብ ያለበት ፓርት ነው። የብልጽግና ኢትዮጵያ ሰሜኑም ምዕራቡም ደቡቡም በሚል ተለባብሶ የተመለሰው ምላሽ ተገቢ አይደለም። እኛ ስፔሲፊካሊ ያነሳ ነው ሰሜናዊ ኢትዮጵያ ላይ የቱሪስት መስህብ ማስገባት ማስገኘት የነበረበትን ነገር በአግባቡ አልተገኘም። የዚህም ዋናው መንስኤ ይሄው እንደሚታወቀው በትግራይም በአፋር ክልልም እንዲሁም እስካሁን የቀጠለው የአማራ ክልል ጦርነት የሰላም እጦት በመኖሩ ምክንያት የቱሪስት ፍሰታችሁ ይህን ያህል በሚሊዮኖች የሚቆጠር ቱሪስቶች መጠው ጎብኝተውታል ስትሉ ስፔሲፊካሊ መገለጽ አለበት በሚል ነበር ያቀረብን። ግን የተመለሰበት አግባብ ተገቢ ነው ብለን አናምንም። ሌሎቹ እንዳሉ በተነሱት መልኩ እንወስዳለን። ጨርሻለሁ። አመሰግናለሁ። ትብብር ለኢትዮጵያ አንድነት ኢሃፓ፣ መኢአድና እናት ፓርቲ ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም የኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ይምረጡ።